ብልጽግና የሚባለው ስብስብ በራሱ የናዚ ስብስብ፣ የሂትለር ስብስብ፣ የገዳዩ ስብስብ ድርጅት መሰረታለሁ ብሎ የብልጽግና ተለጣፊ የብልጽግና የቤተ መንግስት ሞንታርቦ ነው የምላቸው ሆነው ቁጭ አለ። እርቦኛል ብለህ ስትጠይቀው ድሮን ያሳያል። በቃ አብይ ፎቶውን አይተህ ዝም ብለህ በዛ ተጽናና የሚል መልስ ነው የሚሰጠው። ብስኩት በሻይ እኮ ሰው ለመብላት አዲስ አበባ ውስጥ ትላንት 5 ብር ሲበላ የነበረው ሰው ወይ 10 ብር አሁን 90 ብር ገብቷል። ከብርሃኑ ነጋ ፕሮፌሰር ለኔ መሳፍን ተሱ ትልቅ ሰው። ስለ የትኛው እድገት ነው? ስለ የትኛው ስንዴ ነው? ስለ የትኛው ሙዝ ነው የምታወራው? ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? ዛሬም በድጋሚ መጥተናል። ጽናት ሚዲያን በያላችሁበት ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በመስጠት እንድትደግፉ እንጠይቃለን። ጽናት ሚዲያ የግፏን ድምፅ ነች። ስለዚህ ጽናትን ደግፉ ነው የምንለው። ሁልጊዜ ሀሳብ አስተያየታችሁን እየሰጣችሁን ከጎናችን መቆማችሁን ማረጋገጥ እንፈልጋለን። የዛሬው ዋናው የመጣሁበት አንዱ ሀሳብ ባለፈው ትንሽ ከተቋረጠው ላይ አንድ ሀሳብ ስለቀረ በሱ ጉዳይ ላይ ትንሽ ሀሳብ አስተያየት እንስጥበት ብዬ ነው። በዋናነት ከአስመራ እስከ አዲስ አበባ በትግሬና በአማራ ጥላቻ የተሰባሰቡ ነፃ አውጪዎች እና ወጪ ተሰባሪዎች የሚል ርዕስ ይዤ ነበር እና እዚህ ላይ ትንሽ ነገር መናገር ስላለብኝ ነው በድጋሚ የመጣሁት። እንግዲህ ከአስመራ እስከ አዲስ አበባ በትግሬና በአማራ ጥላቻ የተሰባሰቡ ነፃ አውጪዎች እነማን ናቸው? ወጪ ተሰባሪዎችስ እነማን ናቸው? የሚለውን ትንሽ መፈተሽ ያስፈልጋል። እንግዲህ የሐኪሞች እንቅስቃሴ ብቻ ሳይሆን ባለፉት 7 ዓመታት ውስጥ በኢትዮጵያ ውስጥ የተፈጸመው ምናልባትም ህወሓት በስልጣን 27 ዓመት በነበረበት ጊዜ ብቻ ሳይሆን በደርግ ዘመን እንኳን ወደኋላ ሄደን እንደው ብናየው በዛ በእርስ በርስ ጦርነት ጊዜ እንኳን ያልተፈጸመ ባለፉት 50 ዓመታት ውስጥ ያልተፈጸመ በጣም ግፎችና የደም መፍሰስ፣ የሰው ልጅ እልቂት፣ የሰው ልጅ ችጋር እንደዚህ ታይቶ አይታወቅም። በረሃብ ሰው እየሞተ ነው። በኑሮ ውድነት ሰዎች እየሞቱ ናቸው። በጦርነት ሰው እየሞተ ነው። በመንግስት አስተዳደር በመንግስት ታጣቂ ራሱ አገዛዙ በሚመራው ታጣቂ ሰዎች እየታገቱ እየሞቱ ናቸው። ዛሬ ሰው መንቀሳቀስም አይችልም፣ መመገብም አይችልም። ዝም ብሎ ብቻ ሞቱን የሚጠብቅ አስተዳደር ነው ኢትዮጵያ ውስጥ ያለው ማለት ነው። እና እንደዚህ አይነት አስተዳደር መንግስት ተብሎ ስም ሲሰጠው በጣም የሚገርም መንግስት የሚል ስም ራሱ እና አገዛዝ የሚለው ራሱ ፋሺዝም የሆነ በጣም የገዛ ዜጋውን እንዴት አድርገው ጨፍልቆ ለመግዛት የሚሄድበት መንገድ፣ ገድሎ የሚሄድበት መንገድ ግን ስም ሲሰጠዋል። ወደ ለውጥ ጎዳና እየመጣን ነው፣ እየበለጸግን ነው፣ ከዕዳ ወደ መንዳ ምናምን የሚል ስሞች ደግሞ አሉ። በጣም ዛሬ ዜጎች በልተው የማደር ጥያቄ አያስቡም። ከተማዋ ብልጭልጭ ሆናለች ምናምን። አሁን ደግሞ እንደውም ረሃብ የጠየቁ ሰዎችን ባለፈው ጊዜ መምህራኖቹ ወደ ተቃውሞ እንቅስቃሴ ያው ይገባሉ በሚል ሰብስቧቸው ከጨረሱ በኋላ ያስጎበኟቸው የመንገድ ላይ አምፖል ያሳዩቸው እና ጥያቄያቸው አምፖል ነው ወይስ መንገድ ላይ ያለውን አምፖል ተመገቡት ነው? እና እንደዚህ ነው የሚያደርገው። እርቦኛል ብለህ ስትጠይቀው ድሮን ያሳያል። በቃ አብይ ፎቶውን አይተህ ዝም ብለህ በዛ ተጽናና የሚል መልስ ነው የሚሰጠው። እና እንደዚህ አይነት በጣም ኪዮስ የሆነ የፖለቲካ ምስቅልቅል በሆነ ሀገር ውስጥ ፖለቲካ ከየት ተነስቶ ወዴት ነው የሚተነተኑ የሚለው እኔ ግራ ይገባል። አሁን የእነ አብይ የፖለቲካ እንቅስቃሴ ፖለቲካ ነው እንዳትል በጣም ለእንስሳ የሚቀርብ እንቅስቃሴ ነው። እንስሶች ናቸው ደግሞ እንዳትል ሁላችንም እንደ ሰው በሰው አምሳል ተፈጥረናል። እና የትኛውን እንስተው ወይ እንደ ሰው ዓለም ባለበት የፖለቲካ መነጽር የብልጽግና መንግስት ለመተንተን እንኳን ለመተንበይ አይቻልም።
ሃይማኖታዊ ሐሳቤ ነው እንዳትለው እዚህም እዛም ሲረግጥ ታየዋል። አንዴ መካከለኛው ምስራቅ ይላል፣ አንዴ እና በቃ የማይገባበት እንቅስቃሴ እና ይሄ አገዛዝ ባለፉት 7 ዓመታት ውስጥ በመጣበት ሁኔታ ላይ ከፍተኛ የሆነ በደል በህዝብ ውስጥ ፈጽሟል ብቻ ሳይሆን ነገ ጠዋት በራሱ ህዝቡ እያሰበው ራሱ ብልጽግና የሚባል ይሄ አብይ አህመድ የሚባል እሳቤን እያሰበው እኔ ፍርሃት ውስጥ ህዝቡ የሚገባ ይመስለኛል። በቃ የሆነ ነገር ይመጣብናል እያለ እና በዛ ደረጃ ማህበረሰብ ውስጥ እየገባ ነው። በነገራችን ብልጽግና የሚባለው ስብስብ በራሱ የናዚ ስብስብ፣ የሂትለር ስብስብ፣ የገዳዩ ስብስብ እና ያ አስተሳሰብ እየመጣ ነው ራሱ ፋሺዝም እና እንደዚህ አይነት አስተሳሰብ በማህበረሰብ ውስጥ በህወሓት ጊዜ አላደገም። ህወሓትን ባለፈው ጊዜ ስንታገለው የነበርነው ብዙዎቻችን እኔን ጨምሮ ማለት ነው ረጅም ዘመኔ በትግል የጨረስኩበት ዘመን ማለት ነው ስንታገል የነበረው አስተሳሰቡ ስርዓታዊና መዋቅራዊ የሆነ አስተሳሰቡ። ይሄ ስርዓታዊና መዋቅራዊ አስተሳሰብ ደግሞ የጥቂት መደቦች ናቸው እንጂ የብዙሃኑ ህዝብ ነው የሚል አስተሳሰብ አልነበረም፣ ወደፊትም አይኖርም። ግን በዛ ስርዓት ውስጥ የተጠቀሙ የጥቂት መደብ የፖለቲካ ሊቃን ግን ይህንን ስርዓትና ይህንን አስተሳሰብ በመፍጠር ለራሳቸው ጥቅም በሚበጅ መልኩ ተቋማትን ሰርተው ተቋማት የጭቆና መሳሪያ ሆነው በድለውናል፣ ህዝቡን በድሎታል፣ ከፋፍሎታል የሚለውን እምነት ስለያዝን በፖለቲካ ትግል ውስጥም በድርጅት ውስጥ በተለያየ ኃላፊነትም ስንታገል ቆይተን በዛ ትግላችን ደግሞ የተለያየ አይነት ችግሮች ገጥመውን ዋጋ ከፍለን ምናልባትም በድፍረት ከሚናገሩ ሰዎች አንዱ እኔ ሊሆን ይችላል። በህወሓት ጊዜ ዋጋ ያከፈሉ ከሚባሉ ሰዎች ነው። ስለዚህ ትግላችን ይሄ ነው። ከዛ ውጪ ብልጽግና የፈጸመውን ያህል እልቂትና ውድመት ህወሓት በገነባው ስርዓት ውስጥ አልፈጸመም። የብልጽግናን ያህል ግድያና ፍጅት፣ የእርስ በርስ ጦርነት ህወሓት በነበረው አግላይ በሆነ ስርዓት ውስጥ አላሳየም። ስለዚህ ምን ተፈጠረ? ይሄንን አገዛዝ መታገል አለብን የሚሉ ኃይሎች ከአዲስ አበባ እስከ አስመራ ተሰባስበው ሲታገሉ የሚታወቁ ሰዎች፣ የፖለቲካ ልሂቃን ነን የሚሉ ሰዎች ህወሓትን ለመታገል ሰሌን አንጥፈን አስመራ ገቡ። በቅንጅት ምርጫ እንደሚታወቁት ሆነው ህዝቡን አስተባብረው ህዝቡን አነሳስተው በቃ እንመጣልሃለን፣ በቃ የሚል ቲሸርት ምናምን ለብሰ ጠብቀን፣ መንገዱን ቀይ ምንጣፍ አድርገ ጠብቀን፣ አበባ ይዘ ጠብቀን የሚል ፕሮፓጋንዳ ስራ ሁሉ ሰርተው ህዝቡ ታግሎ መስዋዕትነት ከፍሎ ጠብ ያለ ውጤት ሳያመጡ ከወሬና ከጫጫታ ውጭ ማለት አንድ ጠብ ያለ ነገር ሳያመጡ እነዚህ ሰዎች እነዚህ የፖለቲካ ሊቃን አዲስ አበባ ገቡ በህዝቡ ትግል። በህዝቡ ትግል 2010 አዲስ አበባ ላይ ከገቡ በኋላ ባለፉት 7 ዓመታት የፈጸመው የአብይ የፖለቲካ ሁኔታ እንኳን ከአብይ ጋር ሊቆሙ አይደለም አብይ የሚባለውን ስም ራሱ ሲሰሙ የሚጠየፉ ይሆናሉ ተብለው ህዝቡ እኮ ትናንት ያስባቸው ይሆናል። ግን አሁን እንደውም ፖሊሲ ሜከር ሆኖ ቁጭ ብለው አጀንዳ እየወሰኑ የዳቦ ጥያቄ የሚያነሳውን ሁሉ እያላገጡበት ነው። ርዕሳችን አሁን እዚህ ላይ በትግሬና አማራ ጥላቻ የተሰባሰቡ ነፃ አውጪዎች አንዱ መገለጫው ኢዜማ ነው። ኢዜማ ውስጥ ደግሞ መገለጫው ከአንገት በላይ ያለው እኔ ፕሮፌሰር ምናምን ለማለትም ድፍረቱ የለኝም ለመናገር በዛ ደረጃ ማለት ነው። ከብርሃኑ ነጋ ፕሮፌሰር ለኔ መሳፍንተሱ ትልቅ ሰው በጣም እንደው ክብር የምንሰጠው ሰው ባስተሳሰብ ነው። አሁን እኮ ብርሃኑ ነጋ የመሳፍንትን ያህል እንኳን እውቀት የለውም። ይሄን ታውቃላችሁ? በፖለቲካ መነጽር ካየ ነው ፕሮፌሰር መሳፍንት ተብሎ መጠራት ያለበት
ያ ትልቁ ሰውዬ 30 ዓመት ጫካ ውስጥ ያሳለፈ አሁንም ትግል ላይ ያለ ሰው ነው እና በዙሪያ ያሉት በእድሜ ጠና ያሉት ሰዎች የነ መሳፍንትን ያህል እንኳን አረዳድ አሁን ብርሃኑ ነጋ የለውም ለህዝቡ ማለት ነው። ህዝቡ ውስጥ ያለውን በደል፣ ህዝቡ ውስጥ ያለውን መገፋት፣ ህዝቡ ውስጥ ያለውን ከፍተኛ የሆነ ስቃይ፣ የኑሮ ውድነት ምናምን ያ መሳፍንት ነፍጥ ይዞ ይሄንንማ እታገላለሁ ብሎ ዛሬ እየታገለ ነው። ትናንትም እየታገለ ነው። ልብ በሉ፣ ዛሬም እየታገለ ነው። ብርሃኑ ነጋ ትናንትና ሲታገል የነበረው ለውጦት ዛሬ ደግሞ ህዝቡን እየታገለ ነው። ስለዚህ የቱ ነው ፕሮፌሰር፣ የቱ ነው የህዝቡ ውግንና ያለው ካለ መሳፍንትና በዙሪያ ያሉ ሰዎች። ስለዚህ ፕሮፌሰር ብሎ ለመጥራት ለኔ ቅለት ነው። ለዚህ ነው ብዙ ጊዜ አንዳንድ ጊዜ የፖለቲካ ሊቃን የሚሉ ሰዎችን ከፊት የሚያስቀምጡት ታይትል ሰዎችን የምገመገምበት መንገድ ስላለ። ስለዚህ ብርሃኑ ነጋ ብዬ ልጥሩ። ብርሃኑ ነጋ አስመራ ሰሌን አንጥፎ ሲተኛ የነበረው ለነፃነት ትግል ነው ካለ በኋላ ተቋማዊና ስርዓታዊ ለውጥ ላመጣ ነው ብሎ ጫካ ከገባ በኋላ ምርጫ 97 ያንን ሰው ህዝቡን አነሳስቶ የጥይትና የእስር ቤት ሲሳይ ካደረገው በኋላ ያ ስርዓታዊ ለውጥና ተቋማዊ ለውጥ ሳይመጣ አንደኛ የካቢኔ አባል ሆነ፣ ሁለተኛ ድርጅት መሰርታለሁ ብሎ የብልጽግና ተለጣፊ የብልጽግና የቤተ መንግስት ሞንታርቦ ነው የምላቸው ሆነው ቁጭ አለ። እሱ ብቻ አይደለም የሚገርማቸው፣ ህዝቡን ደግሞ መታገል ጀመረ። አሁን ህዝቡን የሚታገለው ኦህዴድ ብልጽግና ሆኗል። አሁን ብርሃኑ ነጋ ራሱ ኢዜማ የሚባለው ስብስብና ይሄም ሰውዬ ብርሃኑ የሚባለው ሰውዬ ልክ የአማራ ብልጽግና እንደሚባለው ኢዜማ ብልጽግና ሆኗል ማለት ነው። መሆን ብቻ አይደለም በተግባርም እያሳየ ነው። ለዚህ አይነተኛ ምሳሌ የምነግራችሁ ያለፈውን ጊዜ እስካሁን ምን ሲፈጸም እንደነበረ እና እስካሁን እየተፈጸመ ያለውን እንቅስቃሴ ሁሉ በካቢኔም እየወሰነ እንደሆነ እሱን ይዘን ሰሞኑን መምህራን የሐኪም ሙያተኞች የሚያደርጉትን የመብት ተቸግረናል፣ እርቦናል የሚለውን የዳቦ ጥያቄያቸውን በመግለጫ ፖለቲካ ይዘት ሰጥቶ ለመንግስት መምቻ መግለጫ ነው ያወጣባቸው። ለዚህ ነው ህዝቡን እየታገለው ነው። በጣም ወንበል የሆነ ሰው እና ይሄ ሰው በመግለጫ ምንድን ነው ያለው? ሰላማዊ ጥያቄው አስታኮ የፖለቲካ ዓላማ በመያዝ በውከትና ግርግር መንግስትን ለመጣል የሚደረግ ነገር ተቀባይነት የለውም። ልብ በሉ። ትናንት መንግስትን ለመጣል አስመራ ገብቻለሁ ሰሌን አንጥፌ እየተኛው ነው የሚለው ብርሃኑ ነጋ አሁን እነዚህ ሰዎች የሚያነሱትን የዳቦ ጥያቄ ፖለቲካዊ መልክ ሰጥቶት መንግስትን ለመጣል የሚደረግ በሁከትና መሰል እንቅስቃሴዎች ተቀባይነት የለውም፣ መንግስት አይወድቅም የሚል የመንግስት ተከላካይ ሆኖ የህዝቡን ግን የሚታገል ታገል። ስለዚህ ኢዜማ ብልጽግና የምንለው ይሄ ብርሃኑ ነጋ እንደዚህ አይነት መግለጫ ሲያወጣ መሳፍንት ተስፉ ደግሞ ይህንን ስርዓት እለውጣለሁ ብሎ ጫካ ላይ ያለው። ስለዚህ በመሳፍንትና በብርሃኑ መካከል ያለው የእውቀት ጋፕ ማየት ትችላላችሁ። በጣም በጣም ልዩነት አለ። አሁን ይሄ ሰውዬ የሐኪሞችን እንቅስቃሴ ለብልጽግና ምን ሰጠው ማለት ነው? መምቻ መሳሪያ አድርጎ በመግለጫ ሰጠው። ህዝቡን የሚወግን መግለጫ ማውጣት ከሱ ባይጠበቅም ግን ህዝቡን ለመምታት ግን ህዝቡን ለማስመታት ህዝቡን ለማስገደል ሰላማዊ እንቅስቃሴውን መልክ ለመስጠት ግን በዚህ ደረጃ መግለጫ መስጠት ከሽመልስ አብዲሳ ቢሮ እንጂ ከብርሃኑ ነጋ ቢሮ ይወጣል የሚል የብዙዎች ግምት አልነበረ፣ ግን ወጣ እና ይሄንን መግለጫ ደግሞ እነማን ይቀበሉታል? ትክክል ነህ ብሎ ደግሞ ይቀበሉታል? ወጪት ሰባሪዎቹ። ቅድም ያልኳቸው ነው። ወጪት ሰባሪዎቹ እነማን ናቸው? ወጪት ሰባሪዎቹ ደግሞ ከኦህዴድ በላይ ኦህዴድ ነን የሚሉ ሰዎች
ወጭት ሰባሪዎች ይላቸዋለሁ። ከኦህዴድ በላይ ኦህዴድ የሚሆኑ ሰዎች ደግሞ አንዳንድ ሰዎች እኔ ስም አልጠራም፣ ወደፊት አስፈላጊ ከሆነ እንጠራዋለን። እንደ ምሳሌ የማቀርባቸው በ97 ምርጫ የዶክተር ሽመልስና አቶ ዘካርያስ የሚባል ዘካርያስ የማነ ብርሃን የአዲስ አበባ ክልል ምክር ቤት ተመራጭ ነው። አቶ ዶክተር ሽመልስ ደግሞ የህዝብ ተወካዮች ምክር ቤት ተመራጭ ነበሩ በቅንጅት ጊዜ እና ሁለቱ ሰዎች ወረዳ 20 አካባቢ አንድ አዳራሽ እዛ አካባቢ ከሁለት የኢህአዴግ ሰዎች አንድ ከህወሓት አንድ ከኦህዴድ ተወክለው የመጡ ሰዎች ጋር አዳራሽ ውስጥ እንትን ነበር የምርጫ ክርክር። በጣም ብዙ ሰው ነው የተገኘው እዛ ውስጥ። እኔ ያው የቅንጅት አንድ ተወካይ ስለሆንኩኝ እኔም ተገኝቻለሁ ከሌሎች ወንድሞች ጋር እና በዛ ውስጥ ብዙ ነገር ከተናገሩ በኋላ አንድ የኢህአዴግ ተወካይ ሀሳባቸውን ገልጸው መጨረሻ ላይ ተቃዋሚዎች እኮ ሀሳብ የላቸውም አሉ። እንደው ዝም ብለው እንትን ይላሉ እንጂ ሀሳብ እኮ የላቸውም፣ እያያቸው አይደለም፣ ሀሳብ እኮ የላቸውም፣ ኢህአዴግ ነው ሀሳብ ያለው ምናምን አሉ። እና ያንን ሲናገሩ አጠገባቸው ጋር የህወሓት ተወካይ ስለነበረ በዛ ሰው ምን መሆን ይፈልጋሉ? መታመን ይፈልጋሉ። ታማኝ አገልጋይ፣ አይ ይሄማ በቃ ለድርጅቱ መስመሩ የገባው ነው እና ታጋይ ነው ምናምን ተብሎ ሰርተፍኬት እንዲሰጠው ይፈልጋል። ስለዚህ ምንድን ማድረግ አለበት? ተቃዋሚዎችን መስደብ አለበት። ስለዚህ ተቃዋሚዎች እኮ ሀሳብ የላቸውም፣ አያቸው አይደለም ምናምን ብሎ ትንሽ ሲወራጭ የነበሩ ሰው አቶ ዘካርያስ አስታውሳለሁ መጨረሻ ላይ አንድ ነገር ተናገሩ። ኢህአዴግ ሀሳብ ሲያጣ ተቃዋሚዎች ሀሳብ የላቸውም ይላል እና ተቃዋሚዎች ሀሳብ የላቸውም በማለት ብቻ ሀሳቡን እንደሸጥ አድርጎ ከህዝቡ ድምፅ ይፈልጋል። እኔ ግን የሚገርመኝ ያለ ዘካርያስ አንዳንድ ሰዎች ከህወሓት በላይ ህወሓት የሚሆኑት ናቸዋል። እውነቱን ከህወሓት በላይ ህወሓት የሚሆኑ ቁንጮች ነበሩ። በዛን ሰዓት ህወሓትን ፈጥሮ ነበር። እነዛ ሰዎች መልሶ ደግሞ አሁን ከኦህዴድ በላይ ኦህዴድ ሆነው ተገልብጠው መጡ። አንደኛ የጀርባ ታሪካቸው፣ ሁለተኛ ነገር ደግሞ ወጪ ሰባሪነታቸው ማለት ነው። በጣም ተጠይፎ የሚጠሉት አሁን ህወሓትን ህወሓት ፖለቲካሊ እንደ ፖለቲካ ኤንቲቲ እንደ ፖለቲካ እሳቤ የምጠላው ድርጅት ሊሆን ይችላል። እንደ ህዝብ ግን አንድ ላይ ሆነ አትፈርጀው። ሁለተኛ ነገር ደግሞ ከህወሓትን ከሚታገሉት ሰዎች በላይ እኔ አንደኛ እጠለዋለሁ ብሎ ሲመጡ ደግሞ በጣም ይገርማል። ሺህ በቃ ማለት እነሱንም እኮ ሲታገላቸው የነበሩ ሰዎች እንኳን የእነሱን ያህል እንኳን እንደዚህ አይነት ስሜት የሌላቸው እነዛ ወጪት ሰባሪዎቹ ከህወሓት በላይ ህወሓት ነን ሲሉ የነበሩ ሰዎች መልሶ አሁን ከኦህዴድ በላይ ኦህዴድ ነን ብለዋል። ጠቅላይ ሚኒስትሩን ማሸነፋችሁ በጦርነት አይሸነፍም። አዳነች አቤቤ ምግብ እየመገበች ጋቢ እየለበሰች ይሄው ህዝቡ በቀን 3 ጊዜ እየበላ ነው። ሸገር ዳቦ በየአካባቢው አዲስ አበባ ላይ እያከፋፈሉ 6 ሚሊዮን ምናምን ተመጋቢዎች። እንደዚህ አይነት መንግስት ታይቶ አይታወቅም። እንደውም ልጽፉ ይገባል በዚህ ጉዳይ ጥናትና ምናምን ሼም በቃ እና ፖለቲካ በዚህ ደረጃ ሰዎች እንዳንሶላ እንደዚህ በቃ እንዳንሶላ ታጥበው ከእንደገና ደግሞ ራሳቸውን እየቀያየሩ ተገልባብቶ ሲመጣ እኔ ያፍራለሁ። በጣም ነው ማፍሩ። ይሄን ራሱ ባላወራው ደስ ይላል። ትላንት የነበረው የጀርባ ታሪክ ነው። ቢያንስ የይለፍ ሰርተፍኬት የሰጠናቸው ይሁን ያልናቸው ሰዎች መልሰው ከእንደገና የዳቦ ጥያቄ የሚጠይቁትን ሰዎች ሲደበደቡና ሲፈነከቱ ወደ የእስር ቤት ሲጋዙ ትክክል አድርገው መግለጫ የሚሰጡትን ሰዎች እንደ ጥሩ እንደ አርቆ ሀሳቢ እንደዚህ ነው ብለው መግለጫውን የሚተነትኑ ሰዎች ደግሞ ያሳፍሩ።
እንደውም ህዝቡን የበለጠ ሲታገሉት ደግሞ በጣም ሰፊ ሚዲያ ላይ ሆነው ምናምን አንዳንዶቹ ማለት ነው። እና በዚህ ሁኔታ ላይ ነው አሁን የኢትዮጵያን ፖለቲካ ውስጥ በደንብ የሚመለከት ሰው ማየት ያለበት ማለት። ትናንት በቋሚነት ምንም አይነት የጀርባ ታሪክ ሳይኖራቸው የሚታገሉ ሰዎች በየት በኩል እንደሆኑ ያሉት ህወሓትን ሲታገሉ የነበሩ ሰዎች፣ ዋጋ ሲከፍሉ የነበሩ ሰዎች፣ ዛሬም ኦህዴድን ሲታገሉ የነበሩ ሰዎች በምን ሁኔታ እንዳሉ መቼም ህዝቡ በደንብ እያወቀ መጥቷል። እነዚህ ሀቀኛ ታጋዮቹ የት እንዳሉ በደንብ እየታየ፣ እነዛ አክሮባቲስቶች ደግሞ በምን ሁኔታ ውስጥ እንዳሉ ዛሬ የሚታይ። ስለዚህ ወጪት ሰባሪዎች ምላቸው ለዛ ከኦህዴድ በላይ ኦህዴድ ደግሞ ሆነ የመጡ በአማራና በትግሬ ጥላቻ የተሰባሰበ ነፃ አውጪዎች ደግሞ ዛሬ የምትላቸው ናቸው። ህወሓትን ለመታገል ነው ምናምን ያሉት ሰዎች ያ ህወሓት የጻፈውን ህገ መንግስት ይሁን ተቋም ባልተቀየረበት ሁኔታ ላይ የካቢኔ አባል ሆነው ጦርነት ላይ ሀሳብ ይሰጣሉ፣ ይስማሙበታል፣ በጀቱ ላይ ይስማማሉ፣ ድምፅ ይሰጡበታል ማለት ነው። አዋጊም ናቸው። በዛው ተቋም ደግሞ ስልጣን ይዘዋል። ስለዚህ ዓላማቸው ምን ነበር? መጀመሪያ አስተሳሰባዊ የፖለቲካ እንቅስቃሴያቸው ምን ነበረ? ወደ ትግልስ የገቡበት መንፈስ ምን ነበረ ብለን ዛሬ ላይ ሆነን ስናያቸው ሙልጭ ብለው ይሄ በአጃክስ ታጥበው እንዴት ነው የሚነጻው ማለት ነው። የህዝብ ጥላቻና በቀል እንደሆነ ማሳያዎች ናቸው። ሌላ ምንም መከራከሪያ የላቸው። ህዝብ ደግሞ ነገ ጠዋት ይፋረዳቸዋል። ግን ህዝብን ጠልተው ትግል ውስጥ እንደገቡ ይሄንን ህዝብ አጠፋዋለሁ፣ ይሄንን ህዝብ እበቀለዋለሁ ብለው እንደገቡና ይሄንን እድል ደግሞ እየተጠቀሙ እንደሆነ እነዚህ ሰዎች ማሳያዎች ናቸው። ስለ ሀገር ማሰብ ምናምን አንዳንድ ጊዜ በጣም አርቆ ሀሳቢዎች ሆነው እነሱ ስለ ሀገር ተጨንቀው ይህን ችግር ማለፍ ያለብን ኢትዮጵያ ከምትፈርስ ምናምን ብለው ይሄ እኮ መውጫ መንገዳቸው አንዱ ይሄ ነው። የማጭበርበሪያ መንገዳቸው አንዱ እንደዚህ አይነት እሳቤዎችን ሰጥተው በማህበረሰብ ውስጥ በቃ በጣም አዋቂ ሊቃን እነሱ ለሀገሪቷ የሚጨነቁ፣ ሌላው ግን ግልብና በስሜት የሚንቀሳቀስ አድርጎ ማሰብ እና ብስለታቸውን በዛ ሰው እንዲያያቸው ማየት ይፈልጋል። እና ለዛ ደግሞ ገጽታ ይሰራሉ። የገጽታ ግንባታ አላቸው። ትንሽ የሚጥሉላቸው አፈጮሌዎች ስላሉ በእነሱ በኩል እና እንደዚህ አይነት ሰዎች ናቸው። በመሪ ደረጃ ግን ሀሳባቸውንም የትግል ታሪካቸውንም የሸጡ ባንዳዎች ናቸው። ባንዳዎች እና ትላንትና ውጣ ብለው አደባባይ ላይ አስወጥተው በህዝብ ደም ላይ የነገዱ ባንዳዎች ዛሬም መስዋዕትነት የከፈለውን ህዝብ ትላንትና መስዋዕትነት ከፍሎ ያመጣቸውን ሰው የካዱ ብቻ አይደለም፣ መግለጫ ሰጥተው ይሄንን መንግስት ብታፈርሱብኝ ወየውላችሁ፣ አይቻልም፣ አይታሰብም ብሎ መግለጫ በመስጠት አገዛዙ የበለጠ እንዲቀጣቸው የሚያመቻቹና ህዝቡን የሚታገሉ ሰዎች ሆነዋል ማለት ነው። ስለዚህ የህክምና ባለሙያዎች ምናምን ይሄ ሰላማዊ እንቅስቃሴ የምታደርጉ ሰዎች በዚህ የታሪክ ሂደት ውስጥ በኢትዮጵያ የፖለቲካ ታሪክ ሂደት ውስጥ እንደዚህ አይነት ጥቁር ውሻ የሆኑ ሰዎች ማለት ነው ትግሉንና ህዝቡን የካዱት ሰዎች በታሪክ ሂደታችሁ ላይ እየመዘገባችሁ መሄድ አለባችሁ። ምክንያቱም ነገ ጠዋት ልጆቻችን ላይ ምናምን ላይ ማህበረሰብ ውስጥ ላይ የፖለቲካ ለውጥ ሲመጣ ራሱን የቻለ እንደነዚህ አይነት ሰዎች ነገ በታሪክና በትውልድ ፊት ሀሳቦቻችንን፣ እይታዎቻችንን ያው ብዙ የአስተሳሰብ ለውጦች በሚመጣበት ሂደት ላይ ትምህርት ሰጪዎች ሆነው የሚያልፉ ሰዎች ናቸው ብዬ አስባለሁ። የጀርባ ታሪካቸው የሚነበብላቸው እና እንደዚህ አይነት ሰዎችን በታሪካችሁ እየመዘገባችሁ መያዝ አለባቸው። ህዝቡም እንደዛው በታሪክ ሂደት ውስጥ እንዴት አይነት ህዝብን ለሽያጭ ለድርድር እንዳቀረበ የሚያቀርቡ ሰዎች እንዳሉ ምናምን ማሳያ ስለሆነ በጣም ጠቃሚና ትውልድን የሚቀርጽበት መንገድ የሚፈጠሩት እንደነዚህ አይነት ሰዎች ናቸው። በጣም ትግል የተራዘመው መስዋዕትነቱ የተራዘመው በእነዚህ አይነት ከሃዲዎች እንደሆኑ ማየት ይቻላል። ትናንትና የአማራን ህዝብ ነፃ እናወጣለን ምናምን ያሉ ሰዎች ድርጅት የፈጠሩ ሰዎችም ያው የካቢኔ አባል ሆነው ልክ ተመሳሳይ አሁን ቅድም ያልኳችሁ ማለት ነው ብርሃኑን ለምሳሌ ያወጣ ነው ከመግለጫው ጋር በተያያዘው እንጂ እዛው ጋር በተመሳሳይ
ህዝቡን ክደው፣ ድርጅት ክደው፣ አባሎቻቸውን ክደው፣ ጓዶቻቸውን ክደው ሸጠው ዛሬ ካቢኔ አባል ሆነው ብልጽግና በሚሰጣቸው ዳቦ ህዝባቸውንም ዓላማቸውን የቆሙለትን መርህ ክደው እንዴት እና በእነዚህ አይነት ትናንሽ ሰዎች ነው ተቋም ሲመራ ድርጅት ሲመራ ምናምን ብዙ ጊዜ እየመከነ የመጣው ማለት ነው። እና ይሄ በጣም አስተማሪ ስለሆነ ለማንሳት ብዬ ነው። ሌላው ቀደም ያልኳችሁ በተወሰነ መልኩ ይሄ አሁን የሐኪሞች እንቅስቃሴ፣ የረሃብ እንቅስቃሴ፣ ተርበናል፣ ተቸግረናል የሚለው በጣም ስሜት ያለው እንቅስቃሴ ወደፊት እየተጠናከረ መምጣቱ የማይቀር ጉዳይ ነው ብዬ አስባለሁ። የሐኪሞች ጉዳይ ነው። ረሃብ ሐኪሙ ከተራበ እኮ ሌላው በቃ አብቅቶለታል። አሁን እኮ አገሪቷ እኮ መንግስት አልባ እየሆነች ነው። አንድ ሐኪም እርቦኛል ብሎ ጎዳና ላይ የሚወጣ ከሆነ ምን እንዳለ እኮ በቃ ኦልሞስት እኮ ያበቃለት ጉዳይ ነው። በቃ መገለጫ እኮ ነው የፖለቲካ ውድቀት፣ የአስተዳደሩ ውድቀት፣ የመንግስት የፖሊሲ የመንግስት አቅጣጫዎቹ የመንግስት ይሄ ልማት እየተባለ 24 ሰዓት ኢቲቪ ላይ ምናምን ፋና ላይ በዚህ በካድሬ በሚያስጮት ዜና ሁሉ እኮ በቃ መሬት ላይ እኮ ወደቀ እኮ የለም። ስለ የትኛው እድገት ነው? ስለ የትኛው ስንዴ ነው? ስለ የትኛው ሙዝ ነው የምታወራው? ስለ የትኛው የጎዳና ውበት ነው የምታወራው? ሐኪሙ እኮ እርቦኛል በቃ አልቻልኩም ማለት። ስለዚህ ይሄ እንቅስቃሴ ነገ ጧት እያደገ ይመጣል። እኔ በጣም እርግጠኛ ሆኜ ነው የምነግራቸው። ማደጉ የማይቀር ጉዳይ፣ ያልታሰቡ ነገሮች ይመጣሉ። ይሄ እያደገ ከመጣ የበለጠ የአብይ አገዛዝ ያው ፍርሃትም ስላለው ድንጋጤም ስላለው ይህን እንቅስቃሴ በተወሰነ መልኩ መምታት ይፈልጋል። በሌላ በኩል ደግሞ ማራዘም ይፈልጋል። አሁን ልትገነዘቡ የሚገባው የሐኪሞቹ ሁለት መልክ አለው። ብልጽግና የሚያይበት መንገድ ሁለት መልክ አለው። ምክንያቱም በአንድ በኩል ለጥያቄያችሁ መልስ መስጠት አይፈልግም። ምክንያቱም ለእናንተ ጥያቄ መልስ ሰጠ ማለት ፖለቲካሊ እንድምታም ስላለው ሌሎቹ ይነሳሉ። በተለይ ከዚህ ከመንግስት ሰራተኛው ከጸጥታ መዋቅሩ ከምናምን የሲቪል ሰርቫንቱ ይሄን ጥያቄ ይዞ ይመጣል። ስለዚህ እሱ ለመንግስት ፈተና ስለሆነ እናንተን ጥያቄ ማዳፈን እንፈልገው። ግን እንዳለ ደግሞ በኃይል ደግሞ ማዳፈን ደግሞ የማይፈልግበት ደግሞ ሌላ ምክንያቶች አሉ። በኃይል ቢጨፈልቀው ደስ ይለዋል። ግን ሌላ ደግሞ ኮዞች አሉ። አሁን ከእናንተ እንቅስቃሴ ውጭ ደግሞ ሌላ የሚታዩ ኮዞች አሉ። ስለዚህ ለዛ ሽፋን ለዛ የተወሰነ መስታወት ይሆናሉ፣ አጀንዳ ይይዛሉ ብሎ ካመነ ለእንቅስቃሴያቸው መልስ ባለመስጠት እንቅስቃሴያቸውን ግን በማስረዘም አባሎቻችሁ ታሰሩ፣ ተፈቱ፣ ዶክተር ከሌ ተፈታ፣ ታሰረ ምናምን በሚለው ላይ ዋና እንቅስቃሴያችሁን ትታቸው በአስፈቺና ተፈቺ ላይ እንድትጠመዱ ሊያደርግ ይችላል። እሱ እንቅስቃሴ ደግሞ የሚዲያ ሽፋን ይዞ እንዲቀመጥ ይፈልጋል ብልጽግና። ስለዚህ እንቅስቃሴያቸው ቢራዘምም አይጠላም። አሁን ይህንን መገምገም የምትችሉት እናንተ ናቸው። ይሄ እንቅስቃሴ የተወሰነ ጊዜ ቢራዘምለት ይፈልጋል። ለእንቅስቃሴው ደግሞ መልስ መስጠት አይፈልግም። ለእንቅስቃሴው መልስ ደግሞ መስጠት ባልፈለገበት ሁኔታ ደግሞ እንቅስቃሴው ደግሞ ራሱ ሚዲያ ላይ እንዲገለባበጥለት ይፈልጋል። በጣም ይፈልጋል። ግን ምን ማድረግ ነው? የአገዛዙን ጉልበት ይሄ ታሰረ ተፈታ ምናምን ነው እዛ ላይ እንድትጠመዱ ነው። ስለዚህ የትግል ስልታችሁን መቀየር መቻል አለባችሁ። ለምንድን ነው ይሄን የሚያደርገው የሚለውን ልምጣበት። ሁለት መልክ አለ። አንደኛ ቅድም ያልኳችሁ እንቅስቃሴው በራሱ ፖለቲካዊ አመለካከት ስላለው በመመለስም ባለመመለስም ጥያቄውን ወደ አደባባይ ያመጣችሁበት ምክንያት ራሱ እናንተ የዳቦ ጥያቄ ስትጠይቁ የዳቦ ጥያቄው ራሱ የመጣው የአስተዳደር ብልሹነት ነው። እሱ ፖለቲካዊ እንድምታ። ስለዚህ የእናንተ የዳቦ ጥያቄ መመለስ ደግሞ ሌላ ፖለቲካዊ እንድምታ መዋቅሩ ሊጠይቅበት ነው። በዙሪያ የተሰባሰበው ዳቦ ሳይበላ ውሃ ሳይጠጣ ምናምን ግዳጅ እየተባለ የሚሽከረከረው ሰራዊቱ የመንግስት ሰራተኛውም ዛሬ ተቸግሮ ነው ያለው። ዱቄትና ፓስታና መኮረኒ በየቀበሌው እየተሰጣቸው ነው ያሉት። ታውቃላችሁ፣ በአብዛኛው የሴፍቲኔት ምናምን ተጠቃሚ ናቸው በአብዛኛው። እኔ በፊትም መኖሪያ የዛ አካባቢ ስለሆነ ስለማውቀው አብዛኛው አሁን የመንግስት ተጠቃሚዎች የመንግስት ሰራተኞች
ስለዚህ እነዚህ ኃይሎች ሁሉ ነገ ጠዋት ሊመጡበት ስለሚችል እንቅስቃሴያቸውን መልስ መስጠትም አይፈልግም። መልስ መስጠት ባልፈለገበት ሁኔታ ላይ ግን እንዴት ነው እንዲራዘም የሚፈልገው ከተባለ አሁን አገሪቷ በተለይ አማራ ክልል ካለው እንቅስቃሴ ጋር ይሄ የመሳሪያ ትግል ምናምን ትግል ሚዲያውን ይዞት ያለው እሱ አየሩን ይዞት ያለው ይሄ እንቅስቃሴ ነው ያለው የፋኖ እንቅስቃሴ ምናምን እሱ የፕሮፓጋንዳ እንቅስቃሴ በላይነት አግኝቶ ሚዲያውን ይዞታል በጣም ለተራዘመ ጊዜ እና ያንን ሚዲያውን የያዘውን እንቅስቃሴ እንዲሸፍኑለት ይፈልጋል። በዚህ እንዲሸፈን ይፈልጋል። ያኛው እንቅስቃሴ እንዲዳከም ማለት ነው እንዲዋጥ ያ እንቅስቃሴ እንዲዋጥና እንዲዳከም የሚፈልገው ደግሞ በራሱ የፕሮፓጋንዳ እንቅስቃሴው ከዳከመ መንግስት ባለው ብልጫ የፕሮፓጋንዳ ብልጫ ይሄ የሚዲያውንም ተጠቅሞ ምናምን ተጠቅሞ ሰራዊቱንም ተጠቅሞ ያንን ኃይል አሸንፈዋለሁ የሚል ካልኩሌሽን ስለሚል፣ ሁለተኛ ነገር ደግሞ ሚዲያው እንዲያዝበት ይሄ ጦር ነጋሪ የሆነ እመጣልሃለሁ ምናምን የሚለው ጮት እንዲያዝለት የእናንተ እንቅስቃሴ እንደመሸፈኛ ሊጠቀሙት ይፈልጋል። ከዛ ይልቅ ይሄኛው ይሻላል። ይሄ ሰላማዊ እንቅስቃሴ ፍጹም ሰላማዊ ታሰሩ ተፈቱ የሚለው እዛ በእለት ተዕለት የሚደረገውን የግንባር የምናምን የዘመቻ ውሎችን በዚህ መሸፈን ይፈልጋል። ስለዚህ በሕክምና ውስጥ ያላቸው የጤና መኮንኖች እኛ እንደ ምክረ ሀሳብ ረጅም ጊዜ በሂደቱ እንደቆየ ሰው የፖለቲካ ልምዶች ነው ይህን የምናደርገው። ምናልባት የሴናሪዮ ስህተት ካለ ልንሳሳት ይችላል። ግን በእኔ ግን የፖለቲካ ረዳድ ግን የማስበው ይሄ። ስለዚህ ብልጽግና የእናንተን እንቅስቃሴ በአንድ ጊዜ ማዳፈን የማይፈልግም መመለስም አይፈልግም። አጀንዳ ግን ሆናችሁ ግን ትንሽ ጊዜ እንድትይዙለት ይፈልጋል። የሆነ ኃይል ወይ አዳክሜዋለሁ ወይ አሸንፌዋለሁ ብሎ እስኪያምን ድረስ ማለት ነው። የእሱ አጀንዳ እንዳይወጣ ይፈልጋል። ስለዚህ ከግንባር ዜና ይልቅ የሐኪሞቹ ዜናን ይመርጣል። ስለዚህ ምንድን ነው ማድረግ ያለባቸው? የትግል ስልት መቀየር አለባቸው። የትግል ስልታችሁ ምንድን ነው? ፍጹም ሰላማዊ ነን ብላችኋል። ይሄ የትግል ስልታችሁ ነው። ዋናው የስትራቴጂ የትግል ስልታችሁ እሱ ነው። እዛ ላይ እኔ ምንም እንትን የለኝም። ግን ፍጹም ሰላማዊ የምትሆኑበት ደግሞ የማታገያ ስልቶች ደግሞ አሉ። የማታገያ አሁን ባለፈው ጊዜ አለማምዳችሁታል። ለጸጥታው መዋቅር ለህዝቡ ምናምን መልእክት እንትን እያላችሁ ነው። ከአጠገባችን ቁሙ ምናምን በዛ ላይ የጠየቃችሁት ጥያቄ አለ። የጠየቃችሁት ጥያቄ ላይ ሌላ ጥያቄዎችን እያመጣችሁ ጨምሩ። አንድ እሱ። ሁለተኛ ጥያቄያችሁን አድማሱን አስፉት። አገር ቤት ብቻ ሳይሆን ከሀገር ውጭም አልኩት። ከሀገር ውጭ ያሉ የሐኪሞች ማህበር ሁሉ መግለጫ እንዲሰጡ፣ በሂደቱ ላይ ሰላማዊ ሰልፍ እንዲያደርጉ፣ የአድቮካሲ ስራ እንዲሰሩ ምናምን ከፍተኛ የሆነ ንቅናቄ ፍጥረት የውጭ ሚዲያዎች እንትን። ሁለተኛ የትግል ስልቱን መቀየር ያለባቸው ደግሞ ቤት ከመቀመጥ ውጪ ደግሞ ሌላ ስልቶች ነው። ለምሳሌ ሁሉም የሕክምና ባለሙያ እምነት አለ። ሙስሊም አለ፣ ክርስቲያን አለ፣ ፕሮቴስታንት አለ። የ5 ቀን የጸሎት ፕሮግራም የ5 ቀን እንደዚህ ምናምን እያላችሁ ሁሉም አትጸልይ የሚለኝ ሁሉም በያለበት የጸሎት ላይ ስራ የማይሰራው ዋናው የጸሎት ፕሮግራም አለ። በቃ በጸሎት ፕሮግራም ያሳልፋል ሁሉም በየማለት ነው። ስለዚህ ለምንድን ነው ያልገቡት? ለምንድን ነው እንደዚህ የሚያደርጉ የሚለው ምክንያት ስላላችሁ ማለት በጸሎት ምክንያት ሰጣችኋል። እንደዚህ አይነት የትግል ስልቶችን እያለማመዳችሁ መምጣት አለባችሁ። ከዛ ውጪ ደግሞ ሰላማዊ ሰልፍ መጥራት አለባችሁ። ምክንያቱም ሰላማዊ ናችሁ እናንተ። ሰላማዊ እስከሆናችሁ ድረስ አንዱ ደግሞ ሰላማዊ ሰልፍ ደግሞ የማታገያ ስልት ነው። የስራ ማቆም አድሞ አንዱ። ሰላማዊ ሰልፍ ደግሞ ስትጠሩ ደግሞ ሌሎቹም እንዲተባበሯችሁ፣ ለምሳሌ አዲስ አበባ ህዝብ እንዲተባበራችሁ። ሰላማዊ ሰልፍ ደግሞ በመሃል አዲስ አበባ ላይ በመስቀል አደባባይ የምናደርገው ሰላማዊ ሰልፍ ነው ብላችሁ ቀን ቆጥራችሁ ቀን እየቆረጣችሁ እንደዚህ አይነት ሰላማዊ ሰልፍ እናንተ የጠራችሁትን ደግሞ በአገር አቀፍ ሰላማዊ ሰልፍ መጋበዝ፣ ሁሉም በየአካባቢው ሰላማዊ ሰልፍ እና እንደዚህ እያደረጋችሁ የትግል ስልቱን ማሳደግ አለባችሁ። ከዛ ውጪ ለነጋዴው ማህበረሰብ ጥሪ ማቅረብ ትችላላችሁ። ለምሳሌ ነጋዴው ማህበረሰብ የሕክምና እሱም ሲታመም እናንተ ጋር ይመጣል። ስለዚህ እሱም ጥያቄውን በመደገፍ
ለምታደርጉት የጸሎት ፕሮግራም ላይ አንድ ቀን ወይ 2 ቀን ቤቱ እንዲቀመጥ እሱም በጸሎት እንዲያግዛችሁ። የጸሎት ፕሮግራሙ ዋናው የሚጠቅማቸው የነጋዴ ማህበረሰብ፣ የታክሲ ሹፌሩ ምናምን ከጸሎት ፕሮግራማችሁ ጋር በተያያዘ እንዲያግዛችሁ፣ በጸሎት እንዲያግዛችሁ አንድ ቀን ወይ 2 ቀን ጊዜ ሰጣችሁ ቤት ተቀመጡ እያላችሁ ለሚመለከታቸው ሰዎች ሁሉ የማታጊያ ስልቶችን ማቅረብ ትችላላችሁ። በሚገርም መዋቅር አላችሁ፣ እያሳያችሁ ነው። ከጫፍ እስከ ጫፍ እያሳያችሁ ነው። ግን ይሄ መዋቅራችሁን ደግሞ በትግል ስልት ደግሞ በሰላማዊ ትግል ስልቶች የበለጠ እያጠናከራችሁት መሄድ አለባችሁ። ለምን? መፍጠን ስላለባችሁ። ለማሸነፍ መፍጠን አለባችሁ። ዋጋ እየከፈላችሁ ነው፣ መስዋዕትነት እየከፈላችሁ ነው። ግን የበለጠ ሰላማዊ ትግሉን ማጦዝ አለባችሁ። አስደማሚ እንቅስቃሴዎችን መፍጠር አለባችሁ። እኔ እንደ ምክር ሀሳብ አሁን ያመጣኋቸው ሀሳቦች ሀሳቡ ሊገዛም ይችላል፣ እሱ መብት ነው። ግን እኔ የሚታየኝ ምክንያቱም ባልፈጠናችሁ ቁጥር እሱ ምን ያደርገዋል? እያዘገየ ቀስ እያለ ይበላችኋል፣ ቀስ እያለ ያመናምናችኋል፣ ቀስ እያለ ያዳክመዋል፣ ቀስ እያለ ቤት ተቀምጠናል የሚሉትን እየሳበ ያስገባል። ከዛ የሚፈለጉትን ሰዎችን ጊዜ ጠብቆ ይመጣችኋል። ትሸነፋላችሁ። ስትሸነፉ ደግሞ እንደ ተቋም ትሸነፋላችሁ። እንደ ተቋም ደግሞ ስትሸነፉ ደግሞ ከዚህ በኋላ የምትሆኑት ልክ የቀበሌና የክፍለ ከተማ ካድሬ ተቸግሮ እንዳለ ሁሉ ተቸግራችሁ የተቋማችሁን የብልጽግና አገልጋይ ሆናችሁ ትቀመጣላችሁ ማለት። ስለዚህ ያ እድል እንዳይገጥማችሁ ይሄ ታሪካዊ ኃላፊነት እጃችሁ ላይ ስላለ የትግል ስልቱን በጣም አፍጥኑት፣ ጥያቄያችሁን ጨምሩ። ግን በአንድ ጥያቄ ላይ ደግሞ አትሉ። ለምሳሌ እስረኞች ይታሰራሉ። እስረኞች በማስለቀቅ ላይ ብቻ አትጠመዱ። እስረኞችን ለማስለቀቅ ተጨማሪ የትግል ስልቶችን አምጡ። ቤት ከመቀመጥ 1፣ ቤት ከመቀመጥ 2 የትግል ስልቶች እያደረጋቸው እያሳደጋቸው መምጣት አለባቸው። አንዱ የሰላማዊ ትግል መታገያዎች እንደዛ ስለሆነ ማለት። ሁለተኛ ሌላው በሶስተኛ ደረጃ ያልኳቸው ምንድነው? የስልክ መደወል። ለምሳሌ ባለስልጣኖች ምናምን ስልካቸው ይታወቃል ምናምን እሱን የስልክ እየደወሉ ጥያቄያቸው ይመለስ። ሁሉም ሰው እየደወለ እንዳለ ህዝቡ ማለት 130 ሚሊዮን ህዝብ አለ ለቃችሁ ማለት የሚታወቁ ስልካቸው እየደወሉ እንደዛ በሀገሪቷ ላይ የሬዲዮ ፕሮግራም ምናምን የሚጠቀሙ ሰዎች የቀጥታ ስርጭት ምናምን የሚጠቀሙ ሰዎች እዛ ውስጥ ሁሉ ሰው እየገባ በእናንተ ጉዳይ ላይ ሀሳብ እንዲሰጥ እየሰበረ እየገባ በዛ ደረጃ የፕላትፎርሞችን ብታዘጋጁ የበለጠ ውጤታማ ትሆናላችሁ። ምክንያቱም የኑሮ ውድነት የእናንተ ብቻ አብይ አህመድ ወደ ስልጣን ሲመጣ እንደ አንድ ኤግዛምፕል እንኳን ብናየው አሁን እኮ ዛሬ እኮ ብስኩት በሻይ እኮ ሰው ለመብላት አዲስ አበባ ውስጥ ትላንት 5 ብር ሲበላ የነበረው ሰው ወይ 10 ብር አሁን 90 ብር ገብቷል። ጤፍ ትላንትና ከ5000 እስከ 6000 የነበረው ዛሬ 17 እና 18 ከዛም በላይ ሆኖ 17000 18000። አንድ ዳቦ ትላንትና አብይ ስልጣን ሲይዝ 1 ብር የነበረ ወይ ብር ከ20 ምናምን የሚሸጥ የነበረ ዛሬ 12 ብር አካባቢ እየተሸጠ ነው። እንጀራ 3 ከ50 5 ብር የነበረ ዛሬ 50 ብር ገብቷል። አንድ እንጀራ መሀል አዲስ አበባ ውስጥ ምግብ ቤት ገብቶ እኮ ሰው እኮ ምግብ አዞ ለመብላት ዛሬ በጣም ገንዘብ ያለው ስራ ያለው ሰው ስራ ያለውና ገንዘብ ያለው ሰው ደግሞ በቂ የሆነ ገንዘብ የለው። ስለዚህ ይሄ ችግር ህዝቡ ወደ ጎዳና ስለሚያወጣው ኮዝ አለ። የህዝብ ኮዝ ይዛቸዋል። አሁን ህዝቡ የፈለገው ምንድነው? የሚጋብዘው የሚያደፋፍረው ይህን ጥያቄ ለመጠየቅ ህብረት ይፈልጋል። ያ ደግሞ የቆየ የተሰበረ ከብዙ ሁኔታዎች ከብዙ የሁኔታ የጀርባ ታሪኮች የሚመጣ ጉዳይ። ያንን ለመሰብሰብ እናንተ ህዝቡን ማለማመድ አለባችሁ፣ በትግሉ ማለማመድ አለባችሁ። ጥያቄያችሁን እያሳደጋችሁ ነው። አግዘን በጸሎት አግዘን በሰልፍ አግዘን ቤት በመቀመጥ እያላችሁ እንደዚህ አይነት ነገር ነው። ሌላው የሚመለከተው ሁሉ መግለጫ እንሰጥ። ምክንያቱም የእናንተ ጉዳይ የጤና ሙያተኞች ብቻ አይደለም፣ ሁሉም ሰው አለ። ብዙ የሙያ ስብስቦች አሉ። የጠበቆች ማህበር አለ፣ የተለያዩ ማህበሮች አሉ፣ በተለያየ ሙያ ላይ የተሰባሰቡ ሰዎች አሉ። እነዛ ሊቃን ሁሉ ከጎናችሁ እንዲቆሙ ማለት ነው። ምክንያቱም ነገ በኔ ነው ለእነሱም መልእክት ማስተላለፍ ያስፈልጋል። ለቤተ ክርስቲያኗ ለእምነት ተቋማት መልእክት ማስተላለፍ። ስለዚህ ለሁሉም አካላት መልእክቶቻችሁ ማስተላለፍ እንዳለባችሁ ይሰማል።
የእምነት ተቋማትም በሙሉ በጉዳያችሁ ላይ ስለሚያቀርቡ የህብረተሰቡ ጉዳይ በዋናነት የእምነት ተቋማትም ፖለቲካ አጀንዳ ያለ ህዝብ ረቦናል እስካለ ድረስ የሰብአዊነት ጉዳይ የረሃብ ጉዳይ ሰብአዊነት ነው። ስለዚህ ህዝቡ ደግሞ ምዕመናኑ ደግሞ የዛው አካል ስለሆነ የእምነቱ አካል ስለሆነ የእምነት ተቋማት ሁሉ በጉዳያችሁ ላይ መግለጫ እንዲሰጡ ምናምን መጠየቅ አለባችሁ ማለት ነው። እና እንደዛ እየሆነ ይህንን ትግል ህዝባዊ እያደረጋችሁት መልኩን እየቀየራችሁት በማሳደግ ከፍተኛ የሆነ ለውጥ የምታመጡበት ሂደት ይፈጠራል ማለት ነው። ስለዚህ ቅድም መነሻ ላይ ያልኩት ምንድን ነው? በዘገያችሁ ቁጥር ብልጽግና የሚፈልገዋል። በዘገያችሁ ቁጥር እያንጠባጠበ አንድ በአንድ መምታት ይፈልጋል። በዘገያችሁ ቁጥር ዋና ጥያቄያችሁን በመተው እስረኛ ታሰሩ ተፈቱ የሚለው ዜና ላይ መንከባለል ይፈልጋል። ሁለተኛ ነገር ስትዘገዩ ሌሎች የሚታገሉትን ትግል ደግሞ እንደ መሸፈኛ መሳሪያ ስለሚጠቀማችሁ ይህንን እናንተ ቆም ብላችሁ በማየት የሰላማዊ ትግል እንቅስቃሴያቸውን ከፍ ወዳለ አድማስ ማሳደግ ይጠበቅባቸዋል የሚል ምክረ ሀሳቦችን ለመስጠት ነው። እንግዲህ በዋናነት እንደዚህ አይነት ሀሳቦች ምክረ ሀሳቦች የምናመጣው ከዚህ በፊት ብያለሁ፣ እኛ የነፃነት ታጋዮች ነን፣ የፍትህ ታጋዮች ነን፣ የእኩልነት ታጋዮች ነን። ለዛ ደግሞ እድሜያችን ሁሉ የፈጀን ስለሆነ ይሄ ጉዳይ በዋናነት እኛ የምናይበትን መንገድ እንድትከተሉ አይደለም እያስገድድናቸው ያለው ወይም ደግሞ ከጀርባ ሆነን ምንም የምናደርገው የምናስተባብረው ሰው የለም። ይሄ ማንም ሰው ሊገነዘብ ይገባል። ግን የእያንዳንዱ ሰው መምህራኖቹ ቢጠይቁ ወይም ጥያቄ የእኛ ጥያቄ ይመለከታል። የህግ ሙያተኞች ቢጠይቁ ይመለከተናል። ባለፈው ጊዜ የቤተክርስቲያኗ ላይ ችግር ሲፈጸም ትክክል አይደለም ብለን ተሟግተናል። ስለሚመለከትም ማለት ነው። ምክንያቱም በየትኛውም ቦታ ላይ የፍትህ መጓደል በተቋማት ውስጥ ይሁን በግለሰብ ደረጃ ስለሚመለከትም ማለት ነው። ዞሮ ዞሮ ሂደቱ መገለጫው አስተዳደራዊ ጉዳይ ስለሆነ አስተዳደራዊ ጉዳይ ደግሞ የሚመጣው ደግሞ ፖለቲካውን ከያዙ ከመንግስት ስርዓት የሚመጣ ነው። ስለዚህ ያ ነው ጥሰቱ፣ ያ ነው መሰረቱ፣ ያ ነው እያለን ማሳየት ይጠበቅብናል ማለት ነው። ስለዚህ ባለፈው ጊዜ ልክ ቤተክርስቲያኗ ሰላማዊ የሆነ እንቅስቃሴ ቤተክርስቲያን ውስጥ ቀኖና ይከበር ብላ በጠየቀችበት ጊዜ የብልጽግና መንግስት በዋናነት የሰጠው ስም የሰጠው ምንድነው? ከጀርባው የፖለቲካ አጀንዳ አለ፣ መፈንቅለ መንግስት ልታደርጉ ነው ምናምን፣ በዛ አሸማቀቀና አስቀመጣቸው። ያ ደግሞ ምዕመናኑ በሙሉ ሰበሩ። ምክንያቱም ያንን እንቅስቃሴ ሰላማዊ እንቅስቃሴ ወደፊት ይዘውት ቢሄድ ኖሮ አሁን ቤተክርስቲያኗ በእውነት ማንም ሰው ቀና ብሎ እንኳን የሚያት አልነበረ። ግን በብልጽግና ዙሪያ የተሰባሰበ መሰረት አለን የሚሉ አንዳንድ ወገኖች ግን ያው መጫወቻና መሳለቂያ እስክትሆን ድረስ በዛ ሁኔታ ውስጥ ትወድቃለች ማለት ነው። ስለዚህ አቅሟን አለመጠቀሟ መጨረሻ ላይ ደግሞ የተፈጠረው ወደኋላ መንሸራተት ያስከተለው አደጋ ቀላል ነው። ስለዚህ አሁንም እናንተን የምትሆኑት ልክ እንደዛ ነው። ባልፈጠናችሁ ቁጥር በዘገያችሁ ቁጥር የምትመቱበት እድል በጣም ሰፊ ነው። እንቅስቃሴያችሁን ሰላማዊ እንቅስቃሴያችሁን ወደፊት እየጨመራችሁ እያሳደጋችሁ ጉልበቱን እያሳደጋችሁ መምጣት ካልቻላችሁ በዋናነት ተሸናፊ ነው። ተሸናፊ ደግሞ ስትሆኑ ደግሞ እናንተ ጋር ብቻ ሳይሆን ማህበሩ ነው የሚሸነፈው። እዛ ውስጥ ያሉ አባላት ነው የሚሸነፉት። ስደት ነው የሚገጥማቸው፣ እስራት ነው የሚገጥማቸው፣ ከስራ መፈናቀል ነው የሚገጥማቸው ከፍተኛ የሆነ ይሄ ደግሞ ሌሎቹ የበለጠ አንገታቸውን ደፍተው በባርነት ውስጥ እንዲቀመጡ እድሎችን ይፈጥራል ማለት ነው። ስለዚህ መፍጠን አለባችሁ፣ ማሳደግ አለባችሁ የምንለው ከዚህ ተነስተን እንደሆነ ከግምት ልታስገቡ ይገባል። ይህንን ምክር ሀሳብ የምናመጣው የሁኔታ ትንተና እየሰራን የመውጫ ሀሳቦች እንደ አንድ ዜጋ እንደ አንድ ታጋይ ሀሳባችን ለመግለጽ ነው እንጂ ከዛ ውጭ ፖለቲከኞች እጃቸው አለበት ምናምን እያለ የብልጽግና የፕሮፓጋንዳ ዲስኮርስ እሱ ተቀባይነት የለውም። ብልጽግና ስም እንደሚሰጠው ሁሉ እኛም ደግሞ ለእውነተኛ የፍትህ ጥያቄ ለሚያነሱት ዜጎች ደግሞ የመቆም ኃላፊነት አለ። ስለዚህ ያንን ነው በእኔ በኩል ሀሳብ የማቀርበው። ቆንጆ ጊዜ ያሳለፍን ይመስለኛል። በተደጋጋሚ እየመጣ እንደዚህ አይነት ጉዳዮችን መስፋት እናወራበታለን፣ ምክር ሀሳቦችን እንሰጥበታለን። ጽዳት ሚዲያ
የህዝብ ልሳን ነች። ስለዚህ ከህዝብ ጎን የምትቆም ነች፣ የህዝብ ድምፅ ነች። ጽናትን ደግፉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ጽናትን ሌሎች በመጋራት ከጎናችን እንድትቆሙ በታላቅ አክብሮት እንጠይቃለን። የዛሬ ፕሮግራማችን እዚህ ላይ ያበቃን። በሚቀጥለው በሌላ አጀንዳ እስክንገናኝ ሰላም።